ናተነስ ናተ ምን ይነቀነዛ ደሞ ሴት ነች እንዴ ተጠቀም አንተ ግን የምትኖርለት ሰው ካለ እንዳልኩ ለእናት ለአባት ለዛች ለሚስት ለፍቅረኛ ነገ አንተን ያጋባኛል ብላ ለምትጠብቅ ለኤልሳ ስትል እንዴ እኔ ምክር ነው ራሱ ነው መወሰን አቅም የለኝም ማን ነው ታዲያ መወሰን አቅም ያለው የምታምነው ማን ነው የምታምነው እሷ የምታምነው ነው ፈጣሪ ብላለች ማን ነው እኮ እሱን ጠይቃት ነው ምን አውቃለሁ ማን እንደምታምነው በሚስት ፈርደሃል ዝም በል አንተ እንጀራ ገመድ ተበጠሰ ዝም በል ሚስት ዙን ትወልድልሃለች እባክዎት ይቀርባሉ እያልኩ ነው እባክዎት ትባላለህ ይቀርባሉ እያልኩ ነው እባክዎት ሻቡቹሎች አባት ትባላለህ ኧረ እባክዎት ይቀርባሉ ታስፈራሪው ከዚህ በኋላ የመጣውን ነገር ታውቃለህ ምን ይመጣል ሚስቴ በእጇ ነው ያለችው የሚስቴ ህይወት ከነ ልጄ ድረስ በሷ እጅ ነው ያለው እባክዎት ይቀርባሉ ቃቤን አስቆጥተዋል ይሄን ደግሞ ተከሳታለህ አትፍራ ምን አይፈጠር ከዚህ በኋላ እባክዎት ይቀርባሉ ቆም አድርጉም ቆም መጨረሻ ላይ ህይወታቸው አለ በአንድ ቀን ነው ለምን ለህጉ ስለማይገዙ ከዛስ የእነሱ ጦስ ለልጃቸው ለምን በቤተሰቦቿ ጥፋት ተሰማዩ እንደሰማ አይደል እንዴ አንድ ባንድ ምጠይቅሽ ነገር ምን ፈልገን ይመጣው ማንሽ ምን ፈልገን ይመጣው ማንሽ ነው ጨመር ልጥራቸው አንተ አታስፈራራ በእናትህ ማን ልጥራቸው ምን ፈልገን ይመጣው አንተ ጥያቄ ልጠይቅህ ነው ያልኩህ አትጠይቀኝ መልእክተኛ ነው ተልኮ መጣ እሺ ወይ የመኪና ሊብሬን ይዞ ይመጣው ወይ የቤት ካርታ ነው ወይ ሴት ልጁን ነው እሺ ወይ ሚስቱን ነው ወይ ገንዘብ ነው ቆጥሮ ይመጣው አልቀበልም ማለት ይችላል ታገራን እንዴ ገንዘባቸውን ህይወታቸውን ምናምን ያስያዙ የሚመጡት ለምን ገረመክ ሁሉን ነገር እናገራለሁ ብለሽ ድብደባቸውን ያቆሙልሽ የኔ መጀመሪያ መቻል እናገር ማለት አይ ጥሩ ነው ቅድም ተምረሻል እኮ የምትፈልገው ነገር በስርዓት ጠይቀኝ እኮ እንዴት አወቅሽ ማወቄ ምን ያደርግልሃል አሁን መጠየቅ የምትፈልገው ጠይቀኝ እንዴት አወቅሽ እሱን ሰዓቱ ሲደርስ እነግርሃለሁ አሁን እንድነግሪኝ ነው የምፈልገው አንተ ወራዳ ወረድከኝ አንተ ተሰማ ወንድ አይደል እንዴ ሴት ነች እኮ ይላክ ለምን ይላካችሁት ማን ናችሁ እናንተ ሳራ ህይወቷ የተበለሻሸው በሷ አይደለም እሺ በቤተሰቦቿ ጭምር ጥሩ እንደ ሳራ ብቻ መስላሉ ማት ናቸው እሺ ፈልገው አይደል እንደዚህ የመጡ ገንዘባቸውን እያባከኑ ምናምን አምነውበት አይደል የሚሄዱት እሺ ምን ሆነ ነው እንጥፋት መንፈሱ ይነግረኛል እያንዳንዱ ነገር አንተ እኮ እየጠየከኝ ያለህ እኮ መንፈሱ ስለሚነግረኝ ነገር ነው ስለ መንፈሱ ነው እያወራሁት ያለሁት እኮ ነው እናትን ጠይቃት አያር ተከተሉ ምን ያህል ቢዚ እንደሆነ ቤቴ አያር እዚህ ነው እዚህ ነው ቆይ ግቢ ውስጥ ያለው እንስሳ ምንድን ነው ቀንድ ዶሮ ምናምን አየሁ አይደል እንዴት አይደል ምንድነው የምሰማው በቃ ምልክት እየተከናወነ ነው ቆይ እዚህ ቤት ምንድነው የሚደረገው በዛ ላይ ግቢው ይሄን ሰፊ ግቢ ምን ውስጥ ነው ይዘኝ የመጣው የእሳቸው መኖሪያ ቤት ነው እያልኩ እኮ ነው የእሳቸው ማምለኪያ ቦታ ነው ከየት አመጡት ይሄን ሁሉ ሰፊ ግቢ እጃቸው ረጅም ነው አላልኩም እንዴ ቅድም ነገርኩህ እኮ ማንኛውም ክፈት ቀድመኝ ገባ ክፈት ሁሉ ክፈት የት ነው ያሉት እሱ ጋር ያሉት አሁን ረጋ ብለህ ተጠምቃ እኔ የምለውን ነገር ታደርጋለህ ዘለህ ገብተህ ሌላ አላስፈላጊ ነገር ላይ እንዳትወድቅ እኮ ምንድነው እኔ የምልህን ነገር አድርግ ምንድነው ታረማረግ ራስን እንትን ስልህ እኔ እንደምለው ነገር ታደርጋለህ ሂድ ግባ እዚህ በርሶ መጀን ምን ፈልገህ መጣህ አንተ እንግዳጄ መጥቻለሁ ፈልገህ ነው እንግዳጄ መጥቻለሁ ለምን እንግዳ ወይ ደርሶ መስሎም ይፈልግ ዛሬ እንግዳ እንደማላስተናግድ አታውቅም ግዴታ ሆኖ ነው ያመጣው
አዎ እዚህ ነው ያሉት። እዚህ ነው ተንበርከክ እያልኩ ነው። ተንበርከክ ይላል። ተሰማ አንተ ተሰማ እባክዎትን ይቅርበሉን እባክዎትን ተሰማ የማን ደፋር ነው ይዘህ መጣ? እባክዎትን ይቅርበሉን። ስለማያውቅ ነው እሱ የእርሳውን ዝና መች ያውቃል እሱ። እየተቆጣ ነው። ኧረ እባክዎትን እየተቆጣ ነው። በየቦታው አጭበርባሪ ጠንቋይ ነው ያለው አይደል? አሁን እንደሱ አይባልም። እያስፈራራ አይደል? አንተ ጤንነት እየተጨነኩ ነው ያለሁት። ምንድን ነው የሚያስጨንቅህ? እባክዎትን ይቅርታ ያድርጉለት። ስለማያውቅ ነው። እባክዎትን ይቅርታ ያድርጉለት። ለማን ነው ይቅርታ? በሰላም እንድትገላገል አፈልግም። እፈልጋለሁ። ሚስትህን ማየት አትፈልግም? ማየት እፈልጋለሁ። ልጅህን መሳም አትፈልግም? እፈልጋለሁ። ይህን ርኩስ ይዘህልኝ ውጣ። ማን ነው ርኩስ? ይህን ርኩስ ይዘህ ውጣ። ኧረ እባክዎትን ታገሱ። እባክዎትን ማን ነው ርኩስ? በደንብ ጠቅሙልኝ ከኋላ ማን ነው ርኩስ? አንተ እያስመሳጨህ። ኧረ እባክዎትን በጣም ብዙ ሰራዊት ይዞ ነው የመጣው። ብዙ ሰራዊትና ብዙ ወታደር ይዞ የመጣ ሰው ነው። እባክዎትን አንተ ነው የምትለው ጨራሽ። ኧረ እባክዎትን ይረጋጉ። እባክዎትን ይረጋጉ። ተነስ። ዝም በል እባክህ፣ ዝም በል ደግሞ አንተ ያንተን ሶኔ ለአንተ እኮ ለምንልህ ዝም በል ለምንልህ። እባክዎትን ይቅርታ ያድርጉለት። እባክዎት ለእኔም ይቅርታ ያድርጉልኝ። እባክዎትን እሺ ተሰማ ተነስ። አንተ ደግሞ ሴት ነች እንዴ? ተሰማዩ እንደሰማ አይደል እንዴ? ተነስ አንተ። እባክዎትን ተነሱ። እባክዎትን ተነስ። እባክዎትን ተነሱ። እንዴ አፈና እንደስ ተቀመን እባክዎትን ተነሱ። ያላልኩም ብያለሁ። እኔ ብያለሁ። አደጋ ላይ ተወድቃለህ አላልኩም? ብያለሁ። እኔ ተናግሬያለሁ። አልሰማም አልኩህ እኮ። አንተ ርኩስ፣ አንተ አልተቆነጠጥክ። ወዳ ከዚህ ወዳ አንተ ርኩስ ወጣ ወዳለኝ አንተ እባክዎትን ይቅርታ አድርጉልኝ። እባክዎትን ይቅርታ አድርጉልኝ። ይህን ርኩስ ይዘህ አትወጣም። እባክዎትን ተነሱ። አንተ ርኩስ ምንድን ነው ዛሬ ይዘህብኝ የመጣው? እሺ አጭበርባሪ ተሰማ አንተ ተበል ጉጂ አንተ ኤሊዛ እንዳስደፈርከኝ ዛሬ ልቀት ሄዳ አንተ ከተዘራረምክ ማን አንተ ግለጥ ባለጌ ግለጥ። አንተ ባለጌ አንተ ወራዳ ወረድከኝ። አንተ ተሰማ ወንድ አይደል እንዴ? ሴት ነች እኮ። ተሰማ አለ ብለህ ነው እኮ ይዘኝ የመጣው። ማን ነች?
ማነች? አስደፈርከኝ አንተ ነው ማነች እያልኩ ነው። ማነች? እኔም ዛሬ ነው ያወቅሁት። ምን ማለት ነው? ዛሬ ነው እንዳትማወቅ። ምን ማለት ነው? እንዳትማወቅ ነው ማለት እኔ ውስጥ ገብቼ አላውቅማ። የልጅ አምሮ ትወጣለህ። አውቀህ ነው? እኔ ውስጥ ገብቼ አላውቅም። ቀልድ ነው ከኔ ጋር ያዝከው? እየደበቁ ለአንተ የምደብቀው ነገር ምንም ነገር ነግሬሃለሁ አይደለ? ወጥመድ ከሆነ ሌላ ነገር ወጥመድ አይደለም። ህይወትህ ተበላሸ ብያለሁ። ወይኔን ማን እንዲያበላሽታ ግን ወጥመድ አይደለም እያልኩ እና ምንድን ነው? ዝም በል አንተ፣ ዝም በል። በሚስት ፈርደሃል። ዝም በል አንተ እንጀራ ገመድ ተበጠሰ። ዝም በል ዝም በል ውቅሊት ዝም በል ዝም በል ወራዳ ዝም በል ዝም በል ዝም በል ታገኛታለህ። ዝም በልና ሁለቱም ዝም በል ወልደ የልጅ አምሮት ዝም በል ተረጋግተው ቁጭ በል። ከዚህ በኋላ አብቅቶልሃል። ዝም በል አብቅቶልሃል። ተሰማይታል ማነሽ አንቺ? ተሰማይታል ዝም በይ ተሰማይታል አንተ በሚስት ታገኝ። የት ነው ያለው ተሰማ? አንተ እንጀራ ገመድ ተበጠሰ። ተረጋጋ። ዝም በል ተመርሽ ቁጭ ተሰማይታል። ተረጋጊና ቁጭ በይ። እያስቆጣኸኝ ነው። ተረጋጊና ቁጭ በይ። የመጨረሻ የኃይል እርምጃ እንወስዳለን። አምጣው። ተረጋግተሽ ቁጭ በይ እያልኩሽ ነው። ውቃቤ እየተቆጣ ነው። ተረጋግና ቁጭ በይ ብዬሻለሁ። ተረጋግተሽ ቁጭ በይ። ተረጋግተሽ አስቀጥሪ ያለው ነገር ዝም ብለህ አስረዳ። ታስጠላላችሁ። አስቀጥሪ ተሰማ የት ነው ያለው? ማነሽ አንቺ? ተሰማ የት ነው ያለው? ማነሽ አንቺ? ሳታውቀኝ ነው የምትዳፈረው። ተሰማ የት ነው ያለው? የመጨረሻ ከዚህ በኋላ አልጠይቅሽም። ተሰማ የት ነው ያለው? የመጨረሻ ጥያቄ ነው እየጠየኩሽ ያለሁት። እኔ አንተን ተሰማ ጠባቂ አይደለሁም። ማነሽ አንቺ? እኔ አንተን ተሰማ ጠባቂ አይደለሁም። ማነሽ አንቺ? ሳታውቀኝ ነው የምትዳፈረው። ማነሽ አንቺ? ማነሽ አንቺ? እጅህን አንሳ። ማነሽ አንቺ? እጅህን አንሳ። ማነሽ አንቺ ብዬሻለሁ። ማነሽ አንቺ? ማነሽ አንቺ? ማነሽ አንተ ርኩስ? ማነሽ ርኩስ አይደለሁም። ይሄን አስነሳልኝ ከአጠገቤ። አይነሳም። ቁጭ በል። የትም እንዳትሄድ። አስነሳልኝ። አይነሳም። ማነሽ አንቺ? ማነሽ አንቺ ብዬሻለሁ። የጠየኩሽ ነው። ለመጨረሻ ጊዜ ነው የምጠይቅሽ። ያለው ነገር ተናገር። ከዚህ በኋላ እያስመሰልክ አትኖርም። በቃ ተናገር። ዝም በል። በቃ እየነገርኩህ ነው። ዝም በል። በቃ ዝም በል። ከዚህ በኋላ እኔም እጅም አለ አታሽካካ። ተናገር። ተናገር እያልኩህ አሁን የምር ልናደድ ነው። አንተ ነህ እኔ ላነሳው። ታገኛታለህ። ሚስት ዝውን ትወልድልሃለች። እባክዎትን ይቅር በሉኝ እያልኩ ነው። እባክዎት ትባላለህ። ይቅር በሉኝ እያልኩ ነው። እባክዎት የውሻ ቡችሎች አባት ትባላለህ። ኧረ እባክዎትን ይቅር በሉኝ። ታስፈራሪው አንተ እጅህን ላይ ድሮም ከተናገርኩህ ፈርቼ ነው። እባክዎትን እንደ ድሮ ውረድ። እባክዎትን ይቅር በሉኝ። ውረድ። አጠገቤ የምትቀመጠው ማን ስለሆንክ ነው? ይኸው ይቅር በሉኝ። አንተ አጠገቤ የምትቀመጠው ማን ስለሆንክ ነው? ይኸው ይቅር በሉኝ። አሁንም ትንበረከካለህ? ሚስቴ እኮ በእሷ እጅ ነው ያለችው። በእሷ የት አለች? እጇ ላይ አሳይኝ እስኪ። እጇ ላይ እጅ ላይ አሳይኝ እስኪ። እንግዲህ እዚህ ጋር መጣ መቀመጥ አለባት እሷ። ምንም እኮ ስልጣን የላትም። ይኸውልህ ችግር ውስጥ አስገባህ። አስወጣኋት። ከገባችበት አስወጣኋት። ገብታ አታውቅም ነበር አይደለ? ይቅር በሉኝ። እዚህ ያስቀመጥኩልህ። ከዚህ በኋላ የመጣውን ነገር ታውቃለህ። ምን ይመጣል? ሚስቴ በእጇ ነው ያለችው። የሚስቴ ህይወት ከነ ልጄ ድረስ በእሷ እጅ ነው ያለው። እባክዎትን ይቅር በሉኝ። ቃቤን አስቆጥተዋል። ይሄን ደግሞ ትከሳለህ። አትፍራ። ምንም አይፈጠርም ከዚህ በኋላ። እባክዎትን ይቅር በሉኝ። እባክዎትን ይቅር በሉኝ። እባክዎት ላጠፋሁትም ሁሉ ይቅርታ። እባክዎትን ቃቤን አስከፍተህ ተሰማይተናል። ይሄን ሰውዬ አንድ በልልኝ። ተሰማይተናል። ይሄን ከተዘራ አልታረመ ይዘህ የመጣኸውን ጥጃ አንድ በለው። ይቅርታ እባክዎትን። ጥጃ ምናምን ትላለህ። ተሰማይተናል። አንተ ጥጃ እጅህን አንሳልኝ ከላይ ላይ። ተሰማይተናል። አቶ ግሩም ምን ስሜን ስላወቅሽ መፈራ መሰለሽ? ተሰማ የት ነው ያለው? ተሰማ የት ነው ያለው? አንተ ተሰማ የት ነው ያለው?
እባክዎት ይቅርታ እየጠየቁን እቤትህ ይቅርታ እየጠየቁን በስነ ስርዓት እየነገርሽኝ አይደል? ሂድ አንተ ከጀርባው ከካሜራ ጀርባው ሂድ። ሚስት ጋር ቁጣውን ታየዋለህ። አታስፈራሪ። አሁን እያንዳንዱ የምጠይቅሽ ትነግራለሽ። ደዛ ቁም አርፈህ አንተ አርፈህ ቁም ብያለሁ። ቁም አርፈህ ልቀቀኝ። ዝም በልና ቁልፍ አለ ልቀቀኝ። ቁም አርፈህ ብያለሁ። ምንድን ነው የፈለግከው? ተሰማኝ ነው ያለው። ህይወትሽ አበላሽልሻለሁ። ህይወትሽ ከዚህ በኋላ ጥንቆላ አይደለም። ይሄንን ምድር እንድትናፍቂ ነው ማድረግሽ። ማስሉ ግሩም ጠርተሽዋል እኮ ግሩም እባላለሁ። ታይሻል ይታይሻል። ከጀርባ ያሉት ታይሻል አይደል? የኔ ከኋላ ያሉት አይታየም። እጄን አንሳልኝ። ተሰማ የት ነው ያለው? እጄን አንሳልኝ። ተሰማ የት ነው ያለው? አላነሳም። ተሰማ የት ነው ያለው? እኔ ተሰማን ጠባቂ አይደለሁ። ተሰማ የት ነው ያለው? ለተሰማ ምን ሆነሽ? ተሰማን ጠባቂ አይደለሁ። ለምንድነው በተሰማ ስም ስትነግሪኝ ነበር እስካሁን? ተሰማ የት አለ? እንጃለ። ተሰማ የት አለ? ምንድነው ፈልጌ የመጣው? አለበለዚያ ህይወትሽ ይበላሻል። የማ ተሰማ ምንሽ ነው? ተሰማ ምንሽ ነው? ከተማ የት እንዳለ ታውቂያለሽ? ማነው ከተማ? አቶ ከተማ ባለቤቴ፣ ውዱ ባለቤቴ። ከተማ እጄ ላይ ነው። እሺ ከተማ እዚህ ነው። ውሰደው። አስሬዋለሁ። ውሰደው። ቀጣይ አንቺንም ወስድና እሱ የገባበት ጎሬ ያስገባሻል። ናተንስ እንደሆነ እሱ የገባበት ጎሬ ነው ወስጄ ማስገባ። ምንድነው አንዴ ነው የምትለው? አጨበርባሪ ጠንቋይ። አንዴ ዝም በል ወይ አንዱን ነን። አንዴ አንተ አንዴ አንቺ አትበል። ከንቱ ማትረባ። ምንድነው አንፈልግ የምታው? ተሰማይት ነው ያለው። አድረፈልግ ተሰማይት ነው ያለው። አላውቅም። ምንሽ ነው ተሰማ? አንተ ምንድነው የፈለከው? ተሰማ ምንሽ ነው? ተሰማ ምንሽ ነው? ተሰማ ምንሽ ነው? ተሰማ ምንሽ ነው? ልትመታኝ? ተሰማ ምንሽ ነው? ልትመታኝ? ተሰማ ምንሽ ነው? ተዳፈርክ። በቃ ተሰማ ምንሽ ነው? ይሄን ቤት ማንም ደፍሮት አያውቅም። በጣም እየተዳፈርክ ነው። ተሰማ ምንሽ ነው? አትንጎራደድ እባክህ፣ ቁጭ በል። ተሰማ ምንሽ ነው? የመጨረሻ ናገረሽ አትናገሪ? አንተ በጸባይ ነው የሚጠየቀው። ሴት ልጅ ላይ እጅን ታነሳለህ እንዴ? ጠንቋይ፣ ፈሪ፣ አጭበርባሪ ጠንቋይ፣ ፈሪ ነህ። ተሰማ ምንሽ ነው? ተሰማ ምንሽ ነው? አልናገርም። ምንድን ነው የፈለግከው? ስለዚህ ድብደባው ይበርታ። ኑ ያዙልኝ፣ አንዴ ኑ ያዙልኝ፣ ኑ ያዙልኝ። እሺ ጥጋበኛው ጠንቋይ፣ ቆይ አንተ ምን ፈልገህ ነው ያን ሁሉ ኪሎ ሜትር አቋርጠህ የመጣው? ምን አገባሽ? ምንም ካላገባኝ ውጣ። ታዲያ የፈለግከው ካልተናገር። ተሰማይት ነው ያለው ነው። አልጠገብሽም? ድብደባው አነሰሽ? ተሰማይት እንዳለ አላውቅም። በእናትህ ጭቅጭቀኝ። ማነሽ አንቺ? ምን ፈልገህ ነው የመጣው? ማንነት ምን ያደርግልህ? አንቺ ነው ይጨመር ድብደባው። እባክህ አታስፈራራ። ምን ፈልገህ ነው የመጣው? ያን ሁሉ ኪሎ ሜትር አቋርጠህ ምንም እንደማታመጫ አይሽ አይደል? ምንም ማውጣት እንደማትቻይሽ ያው ሰውዬ። ሁለት ሰው በቂ ነው ለአንቺ። አንድ ሰው ምን አሁን ሴት ልጅ ስለመታ ጀግና የምትባል መስሎ ነው? ሰው መሆንሽንም እኮ አላውቅም ገና። ሰውም ላትሆኚ ትችላለሽ። ታዲያ ለምን ትማታለህ? ሰው ካልሆንክ ለምን ቁጭ ብለህ ታወራለህ? አንተ እርግጠኛ ባልሆንክበት ነገር ላይ ለምን ጊዜ ታጠፋለህ? አሁን ጥያቄ መጠየቅ መብት የለሽም። ማነሽ? ምንድነሽ? አንድ በአንድ የምጠይቅሽ ነገር። ምን ፈልገህ ነው የመጣኸው? ማነሽ? ምን ፈልገህ ነው የመጣኸው? ማነሽ ነው? ይጨመር። ልጥራቸው? አንተ አታስፈራራ በእናትህ። ማን ልጥራቸው? ምን ፈልገህ ነው የመጣኸው? አንተ ተሰማን። አንተ ምን ፈልገህ ነው የመጣኸው? ተሰማን ፈልጌ ነው። አላውቅም። ምን ሆነሽ ለተሰማ? የባለቤት አባት ነው። እሺ ምንድን ነው የምትሰሪው እዚህ? አያየሁ አይደል እኮ። ምንድን ነው የማየው? ስራ ነው። ምንድን ነው ስራው? ስራው እኮ ስራው ምንድን ነው? እስከተከፈለበት ድረስ ምንድን ነው? ያው እንዳየሁ
ምንድነው ከነሳራ ቤተሰብ የምትፈልጊው? እሱን ነው ማወቅ ፈልጌ የመጣው እዚህ ድረስ። ምንድነው ያደርግሻል ልጅቷ? ፈልጋ ነው። ምንድነው ፈልጋ ማለት? መጀመሪያ አርፋ አትቀመጥም ነበር? አልገባኝም። አርፋ አትቀመጥም? ይሄን የመሰለ መልክ ይዛ ይሄን ውሻ የመሰለ ልጅ ታዲያ ምን ሊያደርግላት ነው ያገባችው? ምን አገባሽ? እሱ አንቺ የሚመለከትሽ ጉዳይ ነው። አይ መስማት አይደል የምትፈልገው? ጠባቂዋ ነሽ አንቺ። መስማት ነው አይደል የምትፈልገው? እሺ ጥሩ። በቃ በስርዓት አናግረኛ። ጭራሽ እየመረጥሽ ነው አንቺ እኮ። በስርዓት አናግረኝ። ይኸውልሽ ምንም አይነት እድል አልሰጥሽም ከዚህ በኋላ። አቶ ግሩም ስደበድበኝ ውለህ ልታድር ትችላለህ። ምንም አለመመለስም እችላለሁ። ማወቅ የምትፈልግ ከሆነ ደግሞ በስርዓት አናግረኝ። ከድብደባም የከፋ ነገር ሞትሽ እንድትመኝ ላድርግሽ እችላለሁ። ይህ ጥንቆላ ምናምን የምትይው ነገር ስላለ ስርዓትሽን ይዘሽ መስማት የምትፈልግ ከሆነ በስነ ስርዓት ቁጭ ብለህ አዳምጥ። እኮ ስርዓትሽን ይዘሽ ቁጭ በይ። አንተም ስርዓት ይዘህ በስርዓት ቁጭ ብለህ አዳምጠኝ። አትደንፋ። ስለዚህ በስነ ስርዓት አትናገሪም ማለት ነው። አሰማም እንዴ ሰው የሚል ይሄን የመሰለ መልክ ይዛ ይሄን የመሰለ ዝና ይዛ ይሄን ውሻ የመሰለ ሰውዬ ለምን አገባች? እኮ እንዴት እንደዚህ ልትቻልሽ? ምን አግብቶሽ ነው አንቺ? እሱ የኛ ሰው ስለሆነ። የኛ ሰው ማለት እኛ ይላክ ነው ስለሆነ። አልገባኝ። እኛ ይላክ ነው። ለምንድን ነው የላካችሁት? ማን ናችሁ እናንተ? ሳራ ህይወቷ የተበለሻሸው በእሱ አይደለም። እሺ በቤተሰቦቿ ጭምር። ጥሩ። እንደ ሳራ ብቻ መስላ ነው ማለት ናቸው። እሺ ፈልገው አይደል እንደዚህ የመጡ ገንዘባቸውን እያባከኑ ምናምን አምነውበት አይደል የሚሄዱት? እሺ ምኑ ላይ ነው የኔ ጥፋት? ከየትና ከየት ሀገር አይደል እንደ ገንዘባቸውን ህይወታቸውን ምናምን እያስያዙ የሚመጡት? ለምን ገረመክ? እኮ የሌብነት ስራ ነው የምትሰሪው። ሌብነት አይደለም ስራ ነው። ሌብነት ነው። ዝም በይ። ሰው ኪስ ገባ። ዝም በይ። ሰው ኪስ ገባ። ዝም በይ። ሰው ኪስ ገባ ወይ? ዝም በይ ያልኩሽ ነው። አንቺ ስርዓትሽ እንዴት ጉዴ? ሰው ኪስ ገባ ወይ? ሰው ኪስ የገባ ብቻ ነው እንዴ ሌባ? አዎ። አምጥተህ ቆጥረህ በእጄ ከሰጠኝ እኔ ምን አደረኩኝ? እንደናንተ አይነት አጭበርባሪ መኪና ጠንቋይ እየነዱ ሌባ ነው። አዳምጠኝ። መኪና እየነዱ የመኪና ሊብሬያቸውን፣ የቤት ካርታቸውን፣ ያላቸውን ባንክ ላይ አካውንታቸውን እንዳለ አምጥተው ከሰጡኝ እኔ ሰረኩ? በፈቃዳቸው ነው የመጡት። ይሄ ደግሞ ለእኔ ስራ ነው። አዎ ማጭበርበርማ ስራ ነው ላንቺ። ግን እኔ ከምፈልገው መስመር አንድ እርምጃ ካፈነገጡ ጣቸው ሁሉ እንደ ሳራ ይሆናል። ምንድነው ከሳራስ ጋር የያዝሽው ጉዳይ? ቤተሰቦቹ ምንድናቸው ቤተሰቦቿ? ቤተሰቦቿ መጀመሪያ እንደኛ አይነት እምነት ነበር የሚያምኑት። እሺ እንደኛ አይነት ማለት? ከዛ በንብረት ባልየው መስጠት ፈለገ። ሚስትየው አልሰጥም ማለት። ሚስትየው አስታምን፣ ባልየው ይከራከራል። ስለዚህ እኛ ደግሞ የኛ የሆነውን ነገር ማግኘት ስላለብን ሁለቱንም ህይወታቸውን እንጠቅም። አልገባኝም። የማን ህይወት ነው የተጠቃችሁት? የሳራን እናትና አባት። ከዛ በተዘዋዋሪ ሳራ የማን ሆነች? የኛ። በማ በባሏ ንብረቷ የት ገባ? ገባክ? አሰራው። ስለዚህ ሌባ አይደለሽም አንቺ። ይሱ ያሟል እንዴ? ያምኛለች እንዴ? ምንድነው የምትጎፈላው? ጨመርልሽ አልበቃሽም? ጀግና ሴት ላይ ጅን የምታነስ ሁሉን ነገር እናገራለሁ ብለሽ ድብደባቸውን ያቆሙልሽ። የኔ መጀመሪያ መቻ አልናገርም አሉ። አንተ እንደ የተነሳ ጓም ትላለህ። ስርዓት ባለው መልኩ ነው አንተ ነግሪኝ የሚፈልገው። እኔ በምፈልገው መልኩ፣ እስካሁን በምትፈልጊው መልኩ ብዙ ህዝቦች ላይ ተጫውተሻል። ከዚህ በኋላ ግን እኔ በምፈልገው መልኩ ነው የምትኖሪው። እኔ በምፈልገው መልኩ ነው የምትሄጂው። ተሰማኔት ነው የማገኘው። ወይኔ ሰውዬ አላቅም። ተሰማ የባሌ አባት እንጂ እኔ ምንም የማውቀው ነገር የለም። እኮ የባልሽ አባት ከሆነ እንኳን አይደለም ተሰማ ከተማ ራሱ የት እንዳለ አላቅም። እኔ ከተማ ነኝ ጋር ነው ያለው። በቃ ተለያይተናል። የማውቀው ታሪክ የለም። እዛ እንደ አንቺ ሲርመጠመጥ አሳሰረዋለሽ። ትሄጃለሽ እኮ ያለበት ቦታ ነው ወስጄ እሱ የታጎረበት ጋር ነው ማስገባሽ። አንቺ ነው ምንድነው ማወቅ የምትፈልገው? አሁን እያንዳንዷን ዝርዝር በዝርዝር እፈልጋለሁ። ለምሳሌ እንዴት ገባሽ እዚህ ስራ ላይ? ስራ አልሽ እንጂ ወድጄ ፈቅጄ
እኮ እንዴት ውርስ ነው ምንድነው? ገንዘብ አይደል እንደሚያስገኘው እኮ እንዴት ከልጅነትሽ ጀምሮ ነው ሁሉንም ነገር ተሰጠኝ። ማን የሰጠሽ? ባሌ። ምን ያህል ጊዜ ሆነሽ? ካገባሁት ጊዜ ጀምሮ። እኮ ምን ያህል ጊዜ ቁጥር የለው ነው? እናንተ ቁጥር አታውቁም? አናውቅም። ገንዘብ ብቻ ነው የምቆጥረው። በስነ ስርዓት መልሽልኝ። ያሟል ሰውዬ። በስነ ስርዓት መልሽልኝ። የምጠይቅሽን እያንዳንዷን ጥያቄ በስነ ስርዓት መልሽ። አንተ ያለ መናገርም እኮ መብት አለኝ። የለሽም። አንተ አይደለም ህግ አስገድደኝ። ካልተናገርኩ አልተናገርኩም። ህግ ታውቂያለሽ? የምትፈልገው ነገር ታውቂያለሽ? ህግም ታውቂያለሽ? አይ ጥሩ ነው። ህግም ተምረሻል እኮ። የምትፈልገው ነገር በስርዓት ጠይቀኝ። ምን ያህል አመት ሆነሽ ይሄንን ስራ ከጀመርሽ? ስራ ስላልሽው አንተ እናት አለ አይደል እንዴ? የትዝታ ልጅ አይደል እንዴ? ምንድነው ዘለህ እጅ የምታነሳው ሴት ልጅ ላይ? እንዴት አወቅሽ? የትዝታ ልጅ እንደሆነ እንዴት አወቅሽ? ሰማኛል። ካሁን በኋላ ማወቅ የምትፈልገውን ነገር ስርዓት ባለው መልኩ ጠይቅ። የትዝታ ልጅ እንደሆንኩኝ እንዴት አወቅሽ? ልጠይቅ ነው አይደል የመጣው? ኦኬ እሺ በቃ ስለዚህ መጠየቅ የምትፈልገው ስርዓት ይዘህ በስርዓት ጠይቅ። የትዝታ ልጅ መሆኔን እንዴት አወቅሽ? አይደለም የትዝታ ልጅ እኮ እንዴት አወቅሽ? ማወቅ ምን ያደርግልሃል? አሁን መጠየቅ የምትፈልገውን ጠይቅ። እንዴት አወቅሽ? እሱን ሰዓቱ ሲደርስ እነግርሃለሁ። አሁን እንድነግሪኝ ነው የምፈልገው። አሁን ሰዓቱ አይደለም ሰውዬ። እንዴት ማወቅ ባለበት ሰዓት እነግርሃለሁ። በቃ አሁን ንገሪኝ። እንዴት አወቅሽ? መጠየቅ የምትፈልገውን ጠይቀኝ። የትዝታ ልጅ እንደሆንኩ እንዴት አወቅሽ? ምን ቻካ ሰውዬ ነው? የደገምኩልሽ ነው። የትዝታ ልጅ እንደሆንኩኝ እንዴት አወቅሽ? አንተ ማወቅ በምትፈልግ ሰዓት ምንም ነገር አልነግርህም። እኔ መናገር በምፈልግ ሰዓት እንጂ። ማን ስለሆንሽ? ምን አይነት መንቻካ ሰው ነህ? ስልጣን ሰጥቶሽ? ሲያስጠላ። ማን ስልጣን ሰጥቶሽ? ሰሚኛለሽ? እያንዳንዷን ነገር እኔ ማወቅ በምፈልግበት ሰዓት ትነግሪኛለሽ። አስደንፋ እባክህ። ስሜን ታውቂያለሽ? ማን እንደሆንኩ ታውቂያለሽ? ለምትፈልገውን ነገር አትጠይቅም? እንዴት አወቅሽ እያልኩሽ ነው። የትዝታ ልጅ እንደሆንኩኝ ስፈልግ ነው የምነግርህ። እንዴት አወቅሽ? ሰውዬ ጊዜን አታቃጥል። እኔ ስፈልግ ብቻ ነው የምነግርህ የምፈልገውን ነገር። ሌላ ማወቅ የምትፈልገው ነገር ካለ ጠይቀኝ። ኦኬ። ስለ ሳራ ቤተሰቦች ንገሪኝ። ነገርኩህ አይደል እንዴ? እያንዳንዷን እነማን ናቸው? እንዴት ካንቺ ጋር ተግባቡ? እያንዳንዷን ነገር ንገሪኝ። ይሄ እኮ የሥራ ባህሪ እኮ ነው። ሚስጥር እኮ አይነገርም። ሚስጥር ምናምን ታያለሽ እንዴ ከዚህ በኋላ? ምንድን ነው የሚያስቆጣ እኮ ንገሪኝ። ሚስጥር ምናምን እዛ ዝባስንኬሽን እዛ እስካሁን ለሸወድሻቸው? እኔ አልሸወድኳቸውም። ፈልገው አምነው ነው የመጡት እኮ። የምጠይቅሽን እያንዳንዱን መልሽልኝ። ነገርኩህ እኮ የሳራ ቤተሰቦች እነሱም በንብረት ሲጣሉ ሲጨቃጨቁ፣ እነሱም የራሳቸው ንብረት ባልሆነ ነገር እንዲሁ ሲነታረኩ እድሜያቸውን ባጭሩ ቀጩት። ይሄ የእነሱ ጦስ ለልጃቸውም ተረፈ። የማይወለድ ልጅ ይዛ ትዞራለች። የራሳቸው ያልሆነ ንብረት ማለት የእነሱ ንብረት አይደለም። የማን ንብረት? ነጥቀው ነው እነሱ። ከማን ነው? አሁን ምን ሊያደርግልን ይሄን ነው ታሪክ የምትጠይቀው? አይመለከትሽም። እሱ ከማን ነው የነጠቁት? የሞቱ ሰዎችን አንስተህ ልታፋርዳለህ? አልገባኝም። ይሄ እኮ ያንተ ስልጣን እኮ አይደለም። ይሄንን ለነ ከተማ ተውላቸው፣ እነሱ ይጨርሱ። ከተማ እኮ ታስሯል፣ እስር ቤት ነው የሚገኘው። ሰውነቱ ነው፣ መንፈሱ ስራ ላይ ነው ያለው። እሱን ተይው እስቲ ጠይቀው። እሱን የሳራን እናትና አባት አናግርልኝ ባለው ራስሽ ትነግሪኛለሽ። እኔ እሱን አልችልም። ለእንደማችሁ አልችልም። እኔ የሞተ ሰው ማናገር እኮ እኔ አናግራቸው እያልኩሽ አይደለም፣ ግን ማንነታቸውን ማወቅ ፈልጋለሁ። እነማን ናቸው? ስማቸውን ነው። ምንድነው ከነሱ ጋር ያላቸው ግንኙነት? ከነማን ጋር? ከነሳራ ቤተሰብ ጋር። እነማን ናቸው ግንኙነት ያላቸው? የቤቱ የምኑ ንብረት ባለቤቶች። የምትጠይቀውን ጥያቄ ግን ታውቀዋለህ ራስህ። የንብረት ባለቤቶች የራሳቸው ባልሆነ ንብረት ነው የጣሉት ብለሃል።
ብላል አንተ እያልኩ ነው ማውራ ከዚህ በኋላ እየለየ ሰሚያለሽ ያሬውን ነገር እየተምታታብን ፈራህ እንዴ ማን አንተ አንድ አንቺ እያልኩ ነው እንደፈለኩ ጠራሻለሁ እንደፈለኩ ጠራሃለሁ ታደከም ንብረትነቱ የማን ነው እያልኩሽ ነው ባክን የማላቃቸውም ታዲያ የሰው ንብረት እንደሆነ ወደ ላይ 7 ቤት ሄደለም እንደምትጠይቀኝ ነው ምን ማለት ነው 7 ቤት ማለት ቅድማት ምናምን ይሄድ ነገርኩም ማቀውን አይደል እንደ እነ ሳራ ቤተሰቦች ሲጀመር እነሱ በራሳቸው ያገኙት አይደለም እነሱም እንደዚሁ ሆነ በተነካካ ነገር ነው ያገኙት አባት ሰጣለው አለ የሳራ አባት እናት አልሰጥም ማለት ሲጨቃጨቁ መጨረሻ ላይ ህይወታቸው አለፈ በአንድ ቀን ነው የሞቱት ለምን ለህጉ ስለማይገዙ ከዛስ የእነሱ ጦስ ለልጃቸው ለምን በቤተሰቦቿ ጥፋት ስለዚህ ሳራ አሁን የ11 ወር እርጉዝ የሆነችው ለዚህ ነው እሱና ልትወልደው ላትወልደው ትችላለች ማን ነው የሚወስነው አንቺ አይ ባሱ ነው የሚወሰን አቅም የለኝም ማን ነው ታዲያ መወሰን አቅም ያለው የምታምነው ነው ማን ነው የምታምነው እሷ የምታምነው ነው ፈጣሪ ብላለች ማን ነው እኮ እሱን ጠይቃት ነው ምን አውቃለሁ ማን እንደምታምነው አንቺ ጋር መጣለች አይደል ከዚህ በፊት እኔ ጋር አልመጣች እና ማን ጋር መጣች ምን አውቃለሁ እኔ ማን ጋር እንደሄደች ታዲያ ስለሷ እንዴት አወቅሽ መንፈሱ ይነግረኛል እያንዳንዱ ነገር አንተ እኮ እየጠየከኝ ያለህ እኮ መንፈሱ ስለሚነግረኝ ነገር ነው ስለ መንፈሱ ነው እያወራሁ ያለሁት እኮ ነው ስንት ናችሁ እዚህ ሙያ ላይ ምን ይሆን ነው ይህን እንደዚህ ማጭበርበር ስራ የምትሰሩት ስለማጭበርበር ነው የምትወረው ይህ ሰውዬ የስንቱን ንብረት ማጭበርበር ማለት ነው ዝም በይ ሰው አምጥቶ ገንዘብ ቆርጦ ከሰጠ እዚህ ጋር ጥያቄ ጠይቅና መልሱልኝ ትላለህ ሲመለስልህ ዝም በይ ትላለህ እድል ሰጥሽ ብቻ ነው ማውራት የምትችው እድል ሳሰጥሽ እንዳታወሪ ከዚህ በኋላ የምጠይቅሽን ብቻ ነው መመለስ የምትችው ሐሳብ አስተያየት መስጠታችሁ ገባሽ ቆይ ከሷ ጋር የተጋባው ልጅ ምንድነው ከናንተ ጋር ያለው ግንኙነት ለምንድነው አንድ ጥያቄ እየመላለስክ የምትጠይቀው አይመለከትሽም እሱ 50 ጊዜ ልጠይቅሽ እችላለሁ ይደክመኛል ደክምሻል ቆንጆ የምታርፊበት ቦታ ወስድሻለሁ ችግር የለም እና አታድክመኝ አታድክመኝ የእንጀራ ገመድሽን ዘጋውልሽ ያው አንኳኩቶ መሮጥ ጀመሩ ጭራሽ አመጣሩ ባዶ ቤት ነው የሚያገኙት ማለት አንተ ሞኝና እንዴ መንፈስ እኮ ነው ይሄ አንዱ ለአንዱ ያወርሳል እኔ ደግሞ ለአንዱ አውርሽ ይላለሁ እሱን በምን እንደማስወግድልሽ አሳይሻለሁ በምን መንፈሱ አትተላለፍ አንተ የምትኖርለት ሰው የለም እንዴ ማለት ትዝታስ ያው አንዴ ወልዳ እሺ አባትም ማን አባቴ እንዴ ምን አውቃለሁ አንተ አባትን አታውቅም እንዴ የምጠይቀኝ አይ አባትም ማሽ ንገሪኝ እስኪ ማን አባቴ የምትኖርለት ሰው የለህም ወይ ያልኩህ እኔ እኮ ትዝታ እናቴ እንደሆነች ካወቅሽ አባት የለህም ወይ እንዴ ማን ነው የኔ አባት ምን አውቃለሁ እናትን ጠይቃታ ሁሉም ነገር አውቃለሁ እያልሽ ነው ቀድመሽ እንደምታውቂ ነው እየነገርሽኝ ያለሽው እናትን ጠይቃት አያር ተከተሉት ምን ያህል ቢዚ እንደሆነ ቤቴ አያር ይገባል ስራው እንደዚህ ነው አንቺ ጋር የሚመጡትን በሙሉ ነው ማስገባው ለምን እሱ አይመለከትሽ ለምን በላችሁ ይባላል እንዴ አንተ በእናት ሞኛ መሰለኝ ያልተገባ ጥቅም ለማግኘት አንቺ ጋር የሚመጡትን በጠቅላላ አስረልሻለሁ አንድ ጥያቄ ልጠይቅ አትንኪኝ እዛ አሁን ይሄ ሰውዬ በራን ኳኩቶ በጣ መልእክተኛ ነው ተላከ ማን ይላከው ለምንድን ይላከው ጥያቄ ልጠይቅህ ነው ያልኩህ አትጠይቀኝ መልእክተኛ ነው ተልኮ መጣ እሺ ወይ የመኪና ሊብሬን ይዞ የመጣው ወይ የቤት ካርታ ነው ወይ ሴት ልጁን ነው
ወይ ሚስቱን ነው ወይ ገንዘቡን ነው ቆጥሮ የመጣው። አልቀበልም ማለት ይችላል። እሱን አሳይሻለሁ። ከዚህ በኋላ የሚቀበልልሽ ስለማይኖር እሱን ነገር መንፈሱ ይቀበላል አሉ። እኔ ከቤት ሳልወጣ በሬና አንኳኩቶ ለመጣ ነገር እኔ ተጠያቂ። እኔ አጭበርባሪ የምባለው ኪስህ ገብቼ አትንኪዛ። ትፈራለህ እንዴ? እስቲ ቼክ አድርገዋለህ እንዴ? የለም። በዚህ መጠን ነው የምትፈራው? ማን? እኔ ግሩም ታውቂኛለሽ። ስለዚህ እኔ ወንድም እኔ በሬን አንኳኩቶ የመጣን ረብጣ ገንዘብ ንብረት አልቀበልም ማለት ነው። አንተ ግን የምትኖርለት ሰው ካለ እንዳልኩ ለእናትም ለአባትም ለዛች ለሚስት ለፍቅረኛ ነገ አንተን ያገባኛል ብላ ለምትጠብቅ ለኤልሳ ስትል እንዴት እኔ ምክር ነው። አባቴ ማን ነው እንዴ? እኔ ምን አውቃለሁ? አባቴ ማን ነው? ምን አውቃለሁ? እኔ እናትህ ነኝ እንዴ? አባቴ ማን ነው? ሁሉን ታውቂያለሽ። ፍቅረኛዬን ታውቂያለሽ፣ እናቴን ታውቂያለሽ። ስታምን አየህ። ክፈልና እነግርሃለሁ። ይሄ ነው ስራ ማለት ይኸውልህ። አባትህ እንድነግርህ ከፈለግ ክፈለኝ፣ ከዛ እነግርሃለሁ። ክፍያ ነው የምትፈልጊው? ለቀቀኝ። አሁን ከብት ነው ለቀቀኝ። አንተ አባትህን አይደል የፈለግከው? ክፈል።